አንዳንዶቹ በአማራነት ተደራጅተን ስንመጣ ወረዳችሁ ዝቃላችሁ አማራ በማንነቱ ተደራጅቶ አያውቁም ይሉናል። በኢትዮጵያ አንድነት ላይ ስንመጣ ደግሞ ያለፈውን ስርዓት ናፋቂዎች አሃዳዊ ስርዓት ሊያመጡብን ሊጭኑብን ነው ብለው ደግሞ ይቃወሙናል። የት ጋር ነው የኛ መቆሚያ? እስካሁን ድረስ ባለው ሂደት ውስጥ ከ5 ሚሊዮን በላይ አማራ ሞቷል። ይሄ የሞተ ነው። አካሉ የጎደለው እንደዚሁ። ስንት ሲሞትብን ነው የምንደራጀው? ስንት ሲሞላ ነው የሚያቆመው የኛ ሞት? የኛ መፈናቀል በየቀኑ አማራ ተፈናቀለ፣ በየቀኑ አማራ ተገደለ፣ በየቀኑ አማራ ተሰደደ ነው። ሲሞት ነጠላችንን ጥቁር ስንነክር፣ ሲሞት ወንድማችን ሲሳደድ ሲፈናቀል ስናለቅስ እንባችንም ደረቀ፣ የምንነክረውም ነጠላ አለቀ። ስለዚህ በቃል ብለን ተደራጅተን በኢትዮጵያ ጉዳይ ላይ ያገባናል ብለን በኩል መንፈስ አንድ ቦታ ላይ ቆመን ራሳችንን ማዳን ካልቻለን እንጠፋለን፣ ሌሎች እንደጠፉት። ይሄንን እያንዳንዳችን ልናደርግ የምንችለው ለራሳችን ህልውና ስንል ነው። ወንበሩ አይደለም የሚያጓጓን፣ ቅድም እንደተባለው ስልጣኑም አያጓጓንም። እኛ የባለ ስልጣን ልጆች ነን፣ የባለ ወንበር ልጆች ነን። አሁን የምናገኘው ደግሞ በስጦታ አይደለም። ና ይሄንን ውሰድ እየተባልን እየተለምንን አይደለም የምንወስደው። ይገባናልና ማግኘት ይገባናል ብለን ስንነሳ ስንደራጅ እናገኛለን። በልመና በስጦታ እንዴት ይገኛል? አሁን በየቦታው ሀገርን ያህል ነገር አርሶ ያኖረ ያበላ ያጠጣ አማራ ዛሬ ለልመና እጁ ተዘርግቷል በየቦታው። ለምንድን ነው? መስራት አቅቶት ነው? ዕውቀት አጥቶ ነው? ጉልበት አጥቶ ነው? አይደለም። ሁሉም አለን፣ ጉልበቱም አለን፣ ዕውቀቱም አለን፣ ህዝብ አለን፣ ገንዘብ አለን። ምንም ችግር የለብንም። የሚሰራ የሚታትር ሌላውን ሊያኖር የሚችል አርሶ አደር አለን። ምንም ችግር የለብንም። የኛ ጤፍ አይደል? የኛ ምግብ አይደል? በየቦታው የሚበላው የሚጠጣው ከየት የመጣ ነው? ስለዚህ ስንደራጅ ለራሳችን ህልውና መዳን፣ ስንደራጅ የምንወዳትን አባቶቻችን ያስረከቡንን ሀገር ወደፊት እንድትቀጥል ማስቻል፣ ይሄን ሁለት ነገር እናገኛለን።